ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል እና እስቲ ምን ታክሚኛለሽ እንደው እኔ የልብ ሐኪም ነኝ የተሰበሩ ልቦችን ጠግናለሁ እንደገና የህይወትም ዶክተር ነኝ ከላይፍ ኤክስፒሪየንስ አንፃር በእርግጥ 35 ዓመቴ ነው ገና ልጅ ነኝ ግን ብዙ ነገር ላይ 3 ዓመት ነው በልጥሽ ማለት ነው 38 ነክ ውይ ተመችቶኛል 38 ግን አትመስልም ግን አንተ ገና ነው የምትመስለው 38 ራሱ አትመስልም በጣም 38 ተመችቶኝ ነው ያለው ራስን ስለምትጠብቅ ነው ኦፍ ኮርስ እናቴ ምን ታክሚኛለሽ እስቲ እኔን አሁን ምን ላድርግ እኔ ሀቢባ አንድ ነገር ልንገርሽ ሁሌ ወላሂ ዱንያ አልহামዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው 100% ህይወትሽን የሚያክሰው የለም የራሴ አልহামዱሊላህ በቃ ራሴን ላኖር የሚችልበት ራሴ የሆነ ጥሩ ነገር አለኝ አልহামዱሊላህ ምንም ከዚህ እድሜ በኋላም ሪታየርድ ባደርግ መኖር የሚያስችለኝ ነገር አለኝ አልহামዱሊላህ ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም እኔ እንዳልኩሽ መስመር ላይ ነኝ ስራ ላይ ነኝ I make a lot of money monthly ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው ወይ ትምህርት ቤት ሊወስዳቸው ነው ወይ ደግሞ የሆነ ነገር ሊያረጋቸው ነው ይሄ ነገር ያስቀናኛል this is life ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል ዱንያ ምንም ጥያቄ የለውም እና እንዴት አርጌ ነው ወደዚህ ያሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማደርግ በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ አላገባህም አሁን ሲንግል ነህ አይደል ራይት ነው አዎ እሺ ልጆችም የሉህማ አለኝ እንዴ ልጅማ አለኝ ኦኬ እሺ ስለዚህ አሁን ግን ሲንግል ነህ ብቻህን ነህ ሚስት የለህ ኦኬ አየክ እቺ ምድር እንደዚህ ናት ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም ለሷ ስጦታ የምትገዛበት ነገር አይኖርህም እሷ የምታዝናናበት ነገር አይኖርህም ይቺ ዓለም ሙሉ አይደለችም ገባህ ሁሉ ነገር እኩል አይሰጥህም ፍቅርም ሀብትም ጤናም መልክም ሁሉ ነገር አንድ ላይ አይሰጥም ግን ያላቸው አሉ ሀቢባዬ ያላቸው አሉ እኮ ይሄንን ሀብትም መልክም ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም የሆነ ነገር ይጎሏል የሰው ልጅ ገባህ እሺ እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን ለምሳሌ አሁን አንተ ሀብታም ነህ ቆንጆ ነህ ወጣት ነህ ጤነኛ ነህ ይሄ ሁሉ ነገር አለ የሌለክ ትዳር ነው ስለዚህ ትክክል ነው ፈጣሪ አይሳሳትም ትዳር እስካሁን ድረስ ያልሰጠበት ላንተ ምክንያት አለው እሱ አይሳሳትም እሱ ላንተ ትዳር ልጅ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ እኛ ልንጨነቅ አይገባም ለምንም ነገር ሁሉ ነገር በሰዓቱ ይሆናል የሰው ልጅ የሌለው ነገር የሌለው በምክንያት ነው ፈጣሪ ስለማይሳሳት ነው አንተ እስካሁን ያላገባክበት ምክንያት የሆነች ላንተ የተጻፈች አለች ትመጣለች እሷ መቼ ነው የምትመጣው ፈጣሪ በላካት ሰዓት ገባክ በቃ ካንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው ደስተኛ ሆነክ መኖር ነው በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች ላንተ የምትሆነው ምናልባት አንተ ባውን ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል ያ ነገር ሊያታልልክ አይገባም ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው ማመን አቅቶክ ነው አይደል ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው ትክክል ላይሆንም ይችላል ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል ይሄ ትክክል ነው አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ ሀቢባ እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው እኔ 38 ያልኩሽ ጀስት ለፈን ነው ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 2010 ምናምን ነው ነገ ለሞት ይችላል አላህ ነው የሚያውቀው ያኔ ግን ምን ይሆናል መሰለሽ ፋይናንሻሊ በጣም ያደግሽ በሄድሽ ቁጥር ምን ይፈጠርብሻል አሁን ያልሽው ነገር ቶታሊ ይጠፋል
በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ። አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬን ነው ምልክ። አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣችዋን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? እሱም ከባድ ነው። አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው። ወንድ ልጅ በ80 ዓመቱም ይወልዳል። ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ካንተ የሚጠብቀው ዘና ብለህ ፈታ ብለህ ደስተኛ ሆነ ህይወትን መኖር ነው። ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተክ እንድትኖር አልነበረም የተፈጠርከው። አውዝ ብለህ ቢታረጅ መረህ ህይወት አይደለም ሀቢባይ ህይወትን አምኖ መቀበል ማለት አየ ትዳር በጣም አስፈልጎካል ማለት ነው። በጣም አንገብግቦኛል። አሁን ይኸው የምቀመጥበት መጅሊስ ይሄ ሶፋ ይቆረቆረዋል ባሌን የምትል ይሄን የመሰለ ቤት ውስጥ ብቻ ነው የምትኖረው? ወላሂ ቤቴ ኢትስ አ 4 ቤድሩም 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለው። አው ግን ቤት ነው የሚመስለው። ወላሂ ምንም በቃ ቢግ ፕሮብለም። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ንም ቀን 28 ቀን ምናምን ወላሂ ኡቅሱም ቢላ ከቤቴ ውጪ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልহামዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጆዬ ልጅ አለች። እሷን ልዳረክ ሰጀስት እያደረጉኝ ነው ኮሜንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጪ ናቸው። ከሀገር ውጪ እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አይደል? እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ። አንተ ከሀገሯ ያልወጣች ነው የምትፈልገው፣ ከኢትዮጵያ ያልወጣች አይ የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንደው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ? ወረቀት አትጠብቅ። ዱባይ ናት። ካች ትላለች በአንድ ደቂቃ። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ አንቺ እንደምትይው ቀላል ቢሆን እሷ ናት። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም። እውነቴን ነው የምነግርህ። ሰው አያምኑም። ሁሉም ሰው ሀብታችንን ቋንጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው። ኮምፈርተብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምነው አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ። እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም።
የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችው ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር፣ አሁን ደግሞ አላህ እጥፍ አድርጎታል። ምንድነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደሞች ሰዎችን ደግሞ አገኛለሁ። ትዳር ውስጥ ገብተው በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10% 90% ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሷል መጥቶ። ገባክ? እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል፣ ያን ትችለዋለች። እሱ አርፋጅ ሊሆን ይችላል፣ እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድነው መሰለሽ? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ የምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራለኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ። በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለህ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለህ። ባህሪ ለባህሪ ትተዋወቃለህ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ
ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። ያ በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሰከት ያለበት ባለ ያውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ። ከሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን እናላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሻ አንተ ግን ልብ አላልክም። አየካርል አዲስ ልብስ ያምራል አላልከኝም ምናምን በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። በቃ አዶሎ አልহামዱሊላህ። በጣም 14 ዓመት ባይዘው 14 ዓመት በጣም አልহামዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነውና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ። ከዛ በኋላ እንሞታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል እኔ እና እሱ።